ካያችሁ በኋላ እግዚአብሔር አምላክ ያስጨነቃችሁን ያስጨንቀዋል፣ ያሳደዳችሁን ያሳደዋል። እግዚአብሔር እጅ ላይ የናንተ ቀጠሮ የተወሰነበት ሰዓት ላይ እግዚአብሔር እጅ ላይ ያለው የናንተ ሰዓት ዞሮ ከመጣ እኔ ነኝ ያለ ማንም ያንን ሊያቆመው አይችልም። ለወንድሞች አለመጸለይ በደል ነው። ለእህት አለመጸለይ በደል ነው። ለሌሎች መጸለይ ነው እንጂ በሌሎች ላይ መጸለይ ክርስትና አይደለም። ለሌሎች ለምህረት መጸለይ ነው። ራራላቸው፣ አግዛቸው፣ እንደው ምህረት አድርግላቸው፣ አስባቸው ብሎ መጸለይ ነው እንጂ ክርስትና ፍረድባቸው፣ ውረድባቸው፣ ልቀቅባቸው እሳትህን ጸሎት አይደለም። ነገራችሁ ሲዘገይ ሐሳቡ ከገባችሁ ትቶታል ሳይሆን የሆነ ዓላማማ የሆነ ነገርማ ቢኖረው ነው። ሐሳቡ ከገባችሁ ለሁሉም ሰው የተከፈተ በር ለእናንተ ኮንክሪት ሲሆን የሆነ ነገርማ እግዚአብሔር ሐሳቡ ከገባችሁ ያለ ምክንያት አይደለም በዚህ መንገድ የሚያሳልፈኝ እንዲህ የሚያወራኝ የሚሟገተኝ የሚታገለኝ ብላችሁ ካላችሁ በቃና ዘገሊላ ውሃው እንዴት ወይን ጠጅ ሊሆን ይችላል? በቃ አለቀ። ሐሳቡን አግኝተዋለች። እዛ ቤት በቃ የተባለ ያለቀ ነገር። ለዚህ ነው ይሄን መዝሙር ደግመን ምን ዘምረው በቃ በቃ በተባለው በቃ ሰው አይሆንም። በቃ ቀና ያወጣለትም። በቃ 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 አያልፈው። በቃ እኔ ባልኩት ረዳቴ ተየለም ወይ ልትረዳኝ ተየለም ወይ ልታግዘኝ ተየለም ወይ። በቀጥታ የሚመለስ ጸሎት በሚል ሐሳብ እንካፈላለን። ብዙዎቻችን እንጸልያለን፣ ነገር ግን የጸሎቱን ውጤት በምንፈልገው ደረጃ ወደ ህይወታችን መጥቶ አናየውም። ለምንድን ነው እግዚአብሔር አምላክ ጸሎቴን የማይመልስልኝ የሚል ጥያቄ በብዙዎቻችን ዘንድ አለ። ወይም ደግሞ ጸልያለሁ የተለወጠ ነገር የለም፣ የተቀየረ ነገር የለም፣ ጠብ ያለ ነገር የለም፣ እንግዲያውስ ከዚህ በኋላ መጸለይ ትርፉ ድካም ነው ብለው የሚያምኑ ወይም ደግሞ በመንፈሳዊ ዝለት ውስጥ ያሉ ሰዎች በብዙ ቁጥር እንዳሉ አውቃለሁኝ። የብሉይ ኪዳን ጸልየው የተመለሰላቸውን ሁለት ሰዎች ለምሳሌ በማንሳት መጀመር እንችላለን። የመጀመሪያዋ ሐና የተመለሰ ጸሎት ጥሩ ማሳያ ነች። ሌላው ደግሞ ያቤጽ የተመለሰ ጸሎት ጥሩ ምሳሌዎች እንደሆኑ አስባለሁኝ። በተለይም ደግሞ የሚመለስ ጸሎት ሰው እንዴት ነው መጸለይ ያለበት፣ ሰው እንዴት ነው መጸለይ የሚችለው የሚለውን ነገር ስንነጋገር የመጀመሪያውና ተቀዳሚው የሚመለስ ጸሎት እውነተኛ ችግር ለእውነተኛ አምላክ የሆነ ጸሎት ነው። ጻፉ። አንዱ ጸሎታችን እንዲመለስ የሚያደርገው ነገር ቢኖር ችግሩ በእውነት አለ ወይ የሚል ጥያቄ ነው። ወዳጆቼ እግዚአብሔር አምላክ የምንፈልገውን ሁሉ የሚያደርግ አምላክ አይደለም። እግዚአብሔር የሚያስፈልገንም ብቻ የሚያደርግ አምላክ እንደሆነ ማወቅ ተገቢ ነው። አምላካችን እግዚአብሔር የፕሪንሲፕል አምላክ እንደሆነ ስናውቅ ሕይወታችን ዘላቂነት ባለው ፍሬያማነት የተባረከና የተሞላ ይሆናል። ስለዚህ አንድ በምትጸልዩበት ጊዜ እርግጠኛ እንድትሆኑ የሚገባው ነገር ቢኖር ችግራችሁ ወይም ጥያቄያችሁ በእውነት ችግር እንደሆነ እውነተኛ ችግር ነው ወይ የሚለው ነገር ልትመለከቱት የሚገባ ጉዳይ ይመስለኛል። የሚመለስ ጸሎት የችግሩን እውነተኛነት ይፈልጋል። ችግሩ በተጨባጭ አለ ወይ? እያመመኝ ነው ወይስ ሊያመኝ ነው? ጉዳዩ እየጨነቀኝ ነው ወይስ ጨነቀኝ ነው? ሊቸግረኝ ነው ወይስ ቸገረኝ ነው የሚለው ጉዳይ በጣም አሳሳቢ ነው። ምክንያቱም ብዙ ሰው ገና ለገና በስጋት ይጸልያል። ብዙ ሰው ሊከዱኝ ነው፣ ሊነሱብኝ ነው፣ የሆነ ነገር ሊያረጉኝ ነው ብሎ በሌለ ሁኔታ ላይ ይጸልያል። በሌለ ሁኔታ ላይ ጸልያችሁ ያለ ነገር አትቀበሉም። እግዚአብሔር አምላክ በመጀመሪያ ስትጸልዩ ሁል ጊዜ እምነግራችሁን ነገር እንዳትረሱ ስለ ጸሎት የማስተምርበት ምክንያት አለ። ስለዚህ የመጀመሪያው ጸሎትን በተመለከተ ልትረዱ የሚገባው ነገር ቢኖር ችግሩ አለ ወይ ነው ወይስ ትጠረጥራላችሁ? አንዳንድ ሰዎች ታውቃላችሁ ይጠረጥራሉ። ጥላቸውን ይጠረጥራሉ፣ ጎረቤታቸውን ይጠረጥራሉ፣
ዘመዶቻቸውን ይጠረጥራሉ፣ ባላቸውን ሁሉ ይጠረጥራሉ፣ ሚስታቸውንም ይጠረጥራሉ። ሁለተኛው ችግራችንን የምናወራበት አድራሻ ትክክል ነው ወይ? በመዝሙር መጽሐፍ ምዕራፍ 65 ቁጥር 2 ሲናገር እንደዚህ ይላል፣ በአዲሱ ትርጉም ማለት ነው። ጸሎትን የምትሰማ ሆይ የሰው ልጆች ሁሉ ወደ አንተ ይመጣል። ትክክለኛው የጸሎት አድራሻ እግዚአብሔር ነው። ወዳጆቼ በጣም ብዙ ሰዎች ከነሱ የበለጠ ለሚቸገሩ ሰዎች ችግራቸውን ይነግራሉ። በውጤቱም እነዛ የሰሟቸው ሰዎች ችግራቸውን የበለጠ አግዝፈው ያስጨንቋቸዋል፣ አለያም ደግሞ የወሬ ማጣፈጫ ያደርጉባቸዋል። ማወቅ ያለባችሁ ነገር ስለ ጸሎታችሁ ችግራችሁን የምታወያዩት፣ ችግራችሁን የምታወሩት ትክክለኛ አድራሻ ነው አይደለም የሚለውን ነገር ማረጋገጥ አለባችሁ። የጸሎት ትክክለኛ አድራሻው የእግዚአብሔር ቃል ጸሎትን የምትሰማ ሆይ ይላል። ጸሎትን የሚሰማ እግዚአብሔር አምላክ ብቻ። ጸሎት ወደ እግዚአብሔር ብቻ ነው የሚጸለየው። ጸሎት ወደ መላእክት አይጸለይም። ጸሎት ወደ ሰማዕታት አይጸለይም። ጸሎት ወደ ጻድቃን አይጸለይም። ጸሎትን ሁሉ ወደሚሰማ የእግዚአብሔርም ቃል እንደሚናገር የሰው ልጆች ሁሉ ወደ አንተ ይመጣሉ ይላል የእግዚአብሔር ቃል ሲናገር። የተሳሳተ አቅጣጫ የላካችሁት የትኛውም ነገር በምትፈልጉት ፍጥነትና አይነት በዛ መልኩ መልስ አታገኙበትም። ከመጸለያችሁ በፊት እርግጠኛ መሆን ያለባችሁ ወደ ማን እንደምትጸልዩ ነው እርግጠኛ መሆን ያለባችሁ። ትክክለኛ አድራሻ ጋር ችግራችሁ መድረስ ካልቻለ ያ ችግራችሁ የደረሰው አካል የሚያደርገው ሁለት ነገር ብቻ ነው። አንደኛው ችግራችሁን አጉልቶ አግዝፎ የበለጠ እናንተን ማስጨነቅ ነው። ያስጨንቃችኋል አብልጦ። ጥያቄያችሁን ለእግዚአብሔር ስትነግሩት ግን እሱ የትልቆች ሁሉ ትልቅ ስለሆነ የትኛውንም ነገር አጋኖ አይሰማችሁም። ይገርማችኋል። ለሀገር የከበደ፣ ለመንግስት የከበደ፣ ለቤተሰብ የከበደ፣ ለእናንተ የከበደ ነገር በእግዚአብሔር ፊት ቀላል ነው። አሜን ይባላል። ስለዚህ እኔ ጉዳዬን ለማን እንደምናገር አውቃለሁ፣ የት ቦታ እንደምናገር አውቃለሁ። እና የመጀመሪያው የሚሰማ ጸሎት የመጀመሪያው ባህሪ እውነተኛ ችግር ለእውነተኛ አምላክ ያለበት ጸሎት። ጊዜ ስትጸልዩ ስራ የሚመስላችሁ ሰዎች አላችሁ። ጸሎት ስራ የሚመስላችሁ አይደለም። ጸሎት ፋዘር ቱ ሰን ፌሎሺፕ። ኢየሱስ ሲጸልይ እንዴት ነው የጸለየው? ሲጸልይ 2 ዓሣ 5 እንጀራ ባረከ ሰጣቸው። ደግሞ እኮ ስለሰማኝ አመሰግናለሁ እኮ የሚለው ጌታ አልዓዛር መቃብር ጋር ቆሞ ቀና ብሎ አመሰገነ። ስለሰማኝ አመሰግና እንደሚሰማው እርግጠኛ ነው። በጣም ብዙ ሰው ይጸልያል። ዛሬ የማይመለስለት ለምንድን ነው ካልከኝ የተሳሳተ ጸሎት ነው የሚጸልየው። ስትጸልዩ ችግሩ እውነተኛ ነው ወይ ነው ያ ጉዳይ እውነተኛ ነው ወይ አንድ ጉዳይ ነው። ሁለተኛ ወደ እውነተኛው አድራሻ ነው ወይ የምትጸልዩት? በቃ ወደ ዛፍ ብትጸልዩ አይመለስላችሁ፣ ወደ ማንም ብትጸልዩ አይመለስላችሁ። ወደ እግዚአብሔር መጸለይ ትክክለኛው አድራሻ ነው የጸሎት። ሁለተኛው የሚመለስ ጸሎት እረፍት ያለበት ጸሎት ነው። አንድ ጊዜ ከጸለያችሁ በኋላ ቀጣዩ ድርሻው የእግዚአብሔር ነው። ከናንተ የሚጠበቀው መጸለይ ነው እንጂ ቀጣዩ ኃላፊነት የእግዚአብሔር እንደሆነ ማወቅ ተገቢ ነው። አንድ ጊዜ ከጸለያችሁ በኋላ እግዚአብሔር አምላክ ያስጨነቃችሁን ያስጨንቀዋል፣ ያሳደዳችሁን ያሳደዋል። አንዴ ብቻ አቤት ማለት ነው ከናንተ የሚጠበቀው። አንዴ ብቻ ድምጻችሁን ማሰማት፣ በፊቱ መንበርከክ፣ ቃላችሁን ማሰማት ነው የሚጠበቀው። የዛን ጊዜ እንደዚህ ይሆናል። ያሳደዳችሁን ያሳደዋል፣ ያስጨነቃችሁን ያስጨንቀዋል። እኔን አስጨንቀው የተውኳቸውን እግዚአብሔር አልተዋቸው። እኔን አሳደው የተውኳቸውን እግዚአብሔር አይተዋቸው። እግዚአብሔር አሳዶ ይመታቸዋል። የገቡበት ገብቶ ይመታቸዋል። የሚመለስ ጸሎት እረፍት ያለበት ጸሎት ነው። ምን ማለት መሰለህ? አንድ ጊዜ ከጸለይክ በኋላ ጉዳዩን ለእግዚአብሔር ትሰጥና አንተ በቃ መተው ነው። ከዛ በኋላ ያንተ ክትትል አያስፈልገውም፣ ያንተ ጥረት አያስፈልገውም። አቤት ብለሃል፣ አመልክተሃል። ወደ እግዚአብሔር በብዙ ጸሎት፣ በብዙ ጾም፣ በብዙ እውነት ወደ እግዚአብሔር ጉዳዩን አቅርበዋል። ከዛ በኋላ ይገርማቸዋል። ከመጸለያችሁ በፊት የነበራችሁ ስሜት ከጸለያችሁ በኋላ ሊኖራችሁ አይገባም። ሳትጸልዩ በፊት ደንግጣችሁ ከነበረ ከጸለያችሁም በኋላ ከደነገጣችሁ ጸሎቱ አይመለስም። ከጸለዩ በፊት ከፈራችሁ ከጸለያችሁ በኋላ ከፈራችሁ ጸሎቱ አይመለስም። ይገርማችሁ ጸሎቱ የሚመለሰው ከጸለያችሁ በኋላ የሚመለስ ጸሎት እረፍት ያለበት ጸሎት ነው።
እግዚአብሔር እንደሚመልስላችሁ እርግጠኛ ሆናችሁ ከጸለያችሁ በኋላ ኖ ሞር ጭንቀት፣ ኖ ሞር ፍርሃት፣ ኖ ሞር ግራ መጋባት፣ ኖ ሞር ስጋት። ምክንያቱም አንድ ጊዜ ጸልያችኋል፣ ጉዳዩን እግዚአብሔር ይዞታል። በቅርብ ቀን በሮች ይከፈታሉ። ሰው እውነተኛ ጸሎት ከጸለየ ከጸሎቱ በኋላ መልሱ መጣ፣ መልሱ አልመጣ፣ መልሱ ቆየ፣ መልሱ ፈጠነ የሚለው ጉዳይ አለ ማተር የሚያደርገው እንደተሰማ እርግጠኛ የሆነ ሰው፣ እግዚአብሔር እንደሰማው እርግጠኛ የሆነ ሰው፣ እግዚአብሔር እንዳየው እርግጠኛ የሆነ ሰው፣ እግዚአብሔር ከሰማው በኋላ እግዚአብሔር ካየው በኋላ እንደ ቀድሞ አይጨነቅም። እንደዚህ ለለ እግዚአብሔር ቃል ሲናገር ከ12 ጀምሮ ላንብላችሁ። አንደኛ ሳሙኤል መጽሐፍ ሐና ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር። እሷም በልቧ ስትጸልይ ስለነበር ከንፈሯ ይንቀሳቀስ እንጂ ድምጿ አይሰማም ነበር። ኤሊም እንደሰከረች አድርጎ ቆጠራት። እርሱም ስካሩ የማይለቅሽ እስከ መቼ ድረስ ነው? የወይን ጠጅሽ ከአንቺ አስወግጂ አላት። ሐናም እንዲህ ብላ መለሰችለት፣ ጌታዬ ሆይ ሰክሬ አይደለም፣ እኔ በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አልጠጣሁም። ይህንን ያህል ጊዜ የጸለይኩት ከባድ ከሆነው ጭንቀቴና ሐዘኔ የተነሳ ስለሆነ ከአገልጋይ እንደምናምንቴ ሴት አትቁጠረኝ። እቺ ሴት ከባድ የሆነ ጭንቀት፣ ከባድ የሆነ ሐዘን ነበረባት። ይገርማቸዋል። መልስ ሳታገኝ እቺ ሴት ከነበረባት ጭንቀትና ከነበረባት ሐዘን እንዴት እንደተፋታች ሲናገር ኤሊም በሰላም ሂጂ የእስራኤል አምላክ የለመንሽውን ይስጥሽ ሲል መለሰላት። እርሷም አገልጋይ በፊት ሞገስ ታገኝ አለች። ከዚያም መንገዷን ሄደች፣ ምግብ በላች። ከዚያም በኋላ በፊቷ ላይ ሐዘን አልታየም። በመጸለይና ባለመጸለይ መካከል ልዩነት ሊኖር ያስፈልጋል። ሳትጸልይ በፊት የነበረ የስሜት መዘበራረቅ ከጸለይክ በኋላ ከቀጠለ ጸሎቱ የተቆራረጠ ነው ወይም ደግሞ የተሳሳተ አድራሻ ጋር ሄዷል። በትክክል ወደ እግዚአብሔር እንደጸለይክ እርግጠኛ ከሆንክ፣ በትክክል እግዚአብሔር ጋር እንደተሰማ እርግጠኛ ከሆንክ፣ ሳትጸልይ በፊት በነበረ ስሜት ከጸለይክ በኋላ አትቀጥል። ሁለተኛ ጊዜ ችግረኛ መስል አልታየችም አለ እግዚአብሔር ቃል ሲናገር። ስለዚህ የሚመለስ ጸሎት እረፍት ያለበት ጸሎት። የሚመለስ ጸሎት ሶስተኛው አምኖ መጸለይ ያለበት። ችሎታችንን፣ ዕውቀታችንን፣ ገንዘባችንን፣ ዘመዳችንን ሳይሆን አምላካችንን ታምነን የምንጸልየው ጸሎት የሚመለስ ጸሎት ነው። ብዙ ሰዎች አምነው አይደለም የሚጸልዩት፣ ጸልየው ነው የሚያምኑት። አምኖ በመጸለይና ጸልዮ በማመን መካከል ልዩነት አለ። ጸልየው የሚያምኑ ሰዎች የሚያምኑት ጸሎታቸውን እንጂ እግዚአብሔርን አይደለም። አምኖ መጸለይና ጸልዮ ማመን በጣም ነው የሚለያየው። አምኖ መጸለይ ማለት እግዚአብሔር ሊሰማኝ ፍቅር ሊያደርግልኝ አቅም እንዳለው ማመን ማለት ነው። እግዚአብሔር ሊሰማኝ ፍቅር አለ፣ እርግጠኛ ነኝ እንደሚወደኝ፣ ይሰማኛል የኔ አባት፣ ያደምጠኛል የኔ ጌታ። እንኳን አይደለም ንግግሬ ዝምታዬ መዝሙር ነው ለሱ። አምኖ መጸለይ የሚመለስ ጸሎት መርህ ነው። እግዚአብሔር አምላክ የተዘጋውን ነገራችሁ እንደሚከፍት፣ የተበላሸውን ነገራችሁ እንደሚያስተካክል፣ የወደቀውን ነገራችሁ እንደሚያነሳ አምናችሁ ነው መጸለይ ያለባችሁ። ደግሞ ጸሎት ቦታ፣ ሁኔታ፣ ጊዜ አይወስነው። ምክንያቱም አምላካችሁ ቦታም ሁኔታም ጊዜም ስለማይወስን wherever የትም ሆነ መጸለይ ትችላል። የሚመለስ ጸሎት አራተኛው ምንድነው? ለኔ የማይል ጸሎት። በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ላይ ያለውን ቃል እናነባለን። ወዳጆቼ ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። ለሌሎች ሰዎች አለመጸለይ ኃጢአት ነው። ባይተወይ ለሰዎች አለመጸለይ ኃጢአት ነው። ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ላይ ስታነቡ እንደዚህ ይላል፣ ከዚህም በላይ እኔ ለእናንተ ከመጸለይ ወደ ኋላ በማለት እግዚአብሔርን መበደል ከኔ ይራቅ። ለሌሎች ሰዎች አለመጸለይ ኃጢአት ነው። ጻፉልኝ ይሄንን። ለእናንተ ባለመጸለይ እግዚአብሔርን መበደል ከኔ ይራቅ ይላል። ለካ ለወንድሞች አለመጸለይ በደል ነው። ለእህት አለመጸለይ በደል ነው። ለሌሎች ሰዎች አለመጸለይ በደል ነው። ለተሳሳቱ ሰዎች መልካሙንና ቅኑን መንገድ ማስተማር ነው አንደኛው ከዚህ ቃል የምትረዱት። ሁለተኛው እምቢ ካሉ መጸለይ ነው የምትማሩት። የተሳሳቱ ሰዎችን ዘርጥጧቸው አይደለም የሚለው እግዚአብሔር ቃል። ቅኑንና መልካሙን መንገድ አስተምሯቸው። ለሌሎች መጸለይ ነው እንጂ በሌሎች ላይ መጸለይ ክርስትና አይደለም። ለሌሎች ለምህረት መጸለይ ነው። ራራላቸው፣ አግዛቸው፣ እንደው ምህረት አድርግላቸው፣ አስባቸው ብሎ መጸለይ ነው እንጂ ክርስትና ፍረድባቸው፣ ውረድባቸው፣ ልቀቅባቸው እሳትህን ጸሎት አይደለም።
አምስተኛ የሚመለስ ጸሎት ሐሳቡን ያገኘ ጸሎት ነው። በዮሐንስ ወንጌል መጽሐፍ ላይ ስታነቡ በጣም የሚገርማችሁ ነገር ታገኛላችሁ። ማርያም ወደ ኢየሱስ ሄደችና የወይን ጠጅ እኮ የላቸውም አለችው። ከዛ ኢየሱስ እንደዚህ አላት፣ አንቺ ሴት ካንቺ ጋር ምን አለኝ አላት። ማርያም ግን ሐሳቡን ስላገኘችው ቀጥላ እንደዚህ አለች፣ የሚላችሁን ሁሉ አድርጉ አለቻቸው። ለሚመለስ ጸሎት ዋነኛ ነጥብ ምንድነው ካላችሁ ሐሳቡን ማግኘት ነው። የጌታን ሐሳብ ምን እንደሆነ ካላገኛችሁ ለሚመለስ ጸሎት ትቸገራላችሁ። ሐሳቡን ማግኘት በጣም ኢምፖርታንት። አንቺ ሴት ካንቺ ጋር ምን አለኝ ብሎ ሲላት አልደነገጠችም ማርያም። ይልቁኑ ምንድነው ያለችው? የሚላችሁን አድርጉ። ለምሳሌ በማቴዎስ ወንጌል መጽሐፍ ምዕራፍ 22 ቁጥር 28 ላይ እናንብበው እሱን ቃል። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲኖዳ አገር ሄደ። አንዲት ከናናዊት ሴት ከዚያ አካባቢ በመውጣት ወደ ኢየሱስ መጣ። ጌታዬ ሆይ የዳዊት ልጅ ሆይ ራራልኝ፣ ልጄ በርኩስ መንፈስ ተይዛ በጣም ትሰቃያለች ብላ ጮኸች። እርሱ ግን አንድም ቃል አልመለሰላትም። በዚህ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እየተከተለችን ትጮኻለችና ብታሰናብታትስ ብለው ጠየቁት። እርሱም የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው አለ። ሴትዮዋም እግሩ ላይ ወድቃ ጌታ ሆይ እርዳኝ አለች። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። እርሷም አዎ ጌታ ሆይ ውሾችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለችው። በዚያን ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደፈለግሽው ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ተፈወሰች። እቺ ሴት ይገርማቸዋል፣ በአራት ነገር ነው የጸለየችው። ስትጸልይ በፍቅር ነው፣ ስትጸልይ በንስሐ ነው፣ ስትጸልይ በትዕግስት ነው፣ ስትጸልይ በእምነት ነው የጸለየችው። የኢየሱስን ሐሳቡን አግኝተዋለች። የጌታን ሐሳቡን አግኝተዋለች። ምን ሊል እንደፈለገ አግኝተዋለች። የሚመለስ ጸሎት አንዱ መርህ የጌታን ሐሳብ ማግኘት ነው። ሐሳቡን ካላገኛችሁት በሕይወታችሁ ሊያደርግ የፈለገውን የሚመለስ ጸሎት ለመጸለይ ትቸገራላችሁ። እና ስትጸልዩ በፍቅር ጸልዩ፣ በንስሐ ጸልዩ፣ በእምነት ጸልዩ፣ ደግሞም በትዕግስት ጸልዩ። የመጨረሻው መታዘዝ ያለበት ጸሎት ነው። በጣም የሚገርም ነገር ልንገርህ። የጠየቀው እንዲፈጸምልህ የተጠየቀውን መፈጸም ግዴታ ነው። ጠይቀሃል አንተ እግዚአብሔር እንዲያደርግልህ፣ እግዚአብሔር ደግሞ አንተን የሚጠይቅ ነገር አርግ ብሎ። ለምሳሌ ስጡ አለ ጌታ፣ ይሰጣችኋል። በቃ አንተስ ምንድን ነው የምትፈልገው? አንተ መሰብሰብ። በጣም የምትወደው የቤት እንስሳ ምንድን ነው? ካንጋሮ። ካንጋሮ ስጡ አለ የእግዚአብሔር ቃል ሲናገር፣ ይሰጣችኋል። ለምሳሌ ልንገርህ፣ እግዚአብሔርን ስጠኝ ብለህ ብትጸልይ፣ ስጠኝ ብለህ ብትጸልይ አይሰጥም። ያው አስረግጬ ነግሬሃለሁ፣ አይሰጥም። እንዴት በለኝ? እጄን ጭኜ በኢየሱስ ስም ልጅ እያልኩ ብጸልይ እኔ አረገዝኩ በጌታ በኢየሱስ ስም ብዬ ብል ለዘላለም አላረግዝም። እግዚአብሔር ካስቀመጠው መርህ ውጪ ፕሪንሲፕል ውጪ አይመጣም። እጄን ጭኔ ለምን እንደፈለግከው ለምን በርሜል እዚህ ላይ ጭንም? የሚያረግዝ ሲስተም የተዘረጋለት ብቻ ነው። ከዛ ውጪ ከተዘረጋው ሲስተም ውጪ ዘመንህን ትጫወታለህ እንጂ ወፍ ይቅር እንድትባሉ ይቅር በሉ አለ ጌታ። ሂድና እበል። መስዋዕትን ከማቅረብ በፊት ከባልንጀራ ጋር ያለህን ጉዳይ ጨርሳል እና ከነኮተት ከመጣስ ከነኮተት ትመለሳለህ። አለቀ። እግዚአብሔር የመርህ አምላክ እንደሆነ ነው ዛሬ የምነግራችሁ። ምክንያቱም ይኸውላችሁ መታዘዝ ያለበት ጸሎት ነው። መታዘዝ ያለበት ጸሎት ነው። የሚመለስ ጸሎት አርጉ የሚላችሁን ነገር ለማንኛውም ማለት ነው። የእግዚአብሔር ቃል ምንድነው የሚለው? ማንም አበድረኝ ብሎ ወደ አንተ ቢመጣ ከመስጠት ወደ ኋላ እንዳትል፣ ልመልስልህም ባለ ጊዜ ያንተ ሁን በለው ነው የሚለው። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። ማንም እኮ ነው የሚለው አበድረኝ ብሎ ወደ አንተ ቢመጣ ከመስጠት ወደ ኋላ አትበል፣ ልመልስልህ ባለ ጊዜ ላንተ ይሁን በለው። አርግ ያለህን ነገር ስታደርግ አድርግልኝ ያልከውን ያደርግልሃል። ምክንያቱም በዮሐንስ ወንጌል መጽሐፍ ምዕራፍ 15 ምንድነው የሚለው? ቁጥር 7 ላይ የታዘዙትን የሚፈጽሙ ሰዎች እግዚአብሔር አምላክ የታመነና ያ ሐሳቡን የሚፈጽምላቸው ልጆቹ እንደሆነ ነው እግዚአብሔር ቢናገሩ። ግን ደግሞ ራሳችሁን የምትችሉበትን የክርስትና ሚስጥር ነው የነገርኳችሁ። ራሳችሁን የምትችሉበትን
ቁልቁለቱን ፎሌ ዳገቱን ግፊ የሆነ ክርስትና ሳይሆን በግላችሁ የምትኖሩትን ክርስትና ነው። ይኸው ጌታ ምስክር ነው። ውጡ ካላችሁ ትወጣላችሁ። እግዚአብሔር ዳዊት አለ ጌታ ሆይ ልውጣ፣ እግዚአብሔር ሆይ ልውጣ፣ አሳልፈህ ትሰጠኛለህ? ውጣ አለ። ውጣ። ኮምፓስ የለም፣ ደመና የለም፣ አቅጣጫ የለም፣ ቀስት የለም፣ ጠቋሚ የለም። ውጣ አለው እግዚአብሔር አምላክ። ይገርማል። የተወሰደበትን ብቻ አይደለም እግዚአብሔር የመለሰለት። ምክንያቱም ሰውየው ጸልዮ ነው የወጣው፣ አምኖ ነው የወጣው። ስለዚህ እግዚአብሔር መንገዱ ላይ ኮምፓስ አስቀመጠለት። ያ ግብፃዊ ኮምፓስ ነው። ወሰደው የት እንዳለ፣ የሱ ምርኮ የት እንዳለ። ዛሬ ይሄው ጸለይኩላችሁ። በዚህ ዓመት ኮምፓሱ እጃችሁ ይገባል። ኮምፓሱ እጃችሁ ይገባል። ኮምፓሱ እጃችሁ ይገባል። የእናንተ ነገር የት እንዳለ የሚጠቁማችሁ፣ የት እንዳለ የሚጠቁማችሁ። ይኸው ጸለይኩላችሁ። እጆቻችሁን ከፍ አድርጉ። ስራ የት እንዳለ፣ ክብር የት እንዳለ፣ ስኬት የት እንዳለ፣ በረከት የት እንዳለ፣ ኃይል የት እንዳለ እግዚአብሔር ይጠቁማችኋል። ይሆናል። ጌታ ምስክር ይሆንላል። የምስጋና ርዕስ አደርጋችኋለሁ ብሎናል ጌታ። የምስጋና ርዕስ አደርጋችኋል። በጸሎት ርዕስ የምትታወቁ ሰዎች የምስጋና ርዕስ ትሆናላችሁ። የዘመናት ጥያቄያችሁ ይመለሳል። ከተፈጥሮ በላይ ያራምዳችኋል። አስገራሚ ነገር በሕይወታችሁ ይሆናል። ይሆናል። እኔ አባት ይሆናል። ትችላለህ። አምናችሁ ነው የምትጸልዩት። ገንዘባችሁ፣ ዕውቀታችሁ፣ ችሎታችሁ እንደሚያደርግ አይደለም፣ እሱ ራሱ እንደሚያደርግ አምና ትችላለህ። አንተ ኤልሻዳይ ነህ። አንተ ታላቅ ነህ ጌታ። የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተብሎ እንደተጻፈ በኢየሱስም የብዙዎች አባት ትሆናላችሁ። የብዙዎች እናት ትሆኛለሽ። የብዙዎች ወገን ትሆናለህ። ምን አይነት ነገር ነው ባካችሁ? የሚመለስ ጸሎት ይታየኛል። የሚመለስ ጸሎት፣ የሚመለስ ጸሎት፣ የሚመለስ ጸሎት። ችግሩ ችግር ሆኖ ላይ ቀጥል። መከራው መከራ ሆኖ ላይ ቀጥል። መከራው መከራ ሆኖ ላይ ቀጥል። እኔ መልሰዋለሁ ይለኛል ጌታ። እመልሰዋለሁ። የሚገርም የጸሎት መልስ ነው የምትቀበዩ። እግዚአብሔር አምላክ ራይት ታይም ላይ፣ ራይት ፕሌስ፣ ራይት ታይም ላይ እግዚአብሔር ከትክክለኛው ነገር ጋር ያገናኛቸዋል። ከትክክለኛው ነገር ጋር ያገናኛቸዋል። ወደ ትክክለኛው ቦታ ያመጣቸዋል። ወደ ትክክለኛው ስፍራ እግዚአብሔር ያስገባቸዋል። ወደ ትክክለኛው ስፍራ፣ ወደ ትክክለኛው ቦታ፣ ወደ ትክክለኛው ከፍታ እግዚአብሔር ያመጣቸዋል። ያመጣሻል። ጌታ ታላቅ ነገር ይሆናል በሕይወትሽ። የሚመለስ ጸሎት አለ። የሚመለስ ጸሎት አለ። አምነሽ ጸልይ፣ ይከፈታል። አምነሽ ጸልይ፣ ይነሳል። አምነሽ ጸልይ፣ ይመጣል። አምነሽ ጸልይ፣ እጅሽ ይገባል። እጅሽ ይገባል። እጅሽ ይገባል። ከፍ ያለው ዝቅ ይላል። ዝቅ ያለው ከፍ ይላል። ከባዱ ቀላል ይሆናል። የማይቻለው ነገር ይቻላል። የዘገየው ነገር ይፈጥናል። የተበላሸው ነገር ይስተካከላል። አቤት የምስጋና ርዕስ ይሰማኛል። ዜማ ይሰማኛል። ቤታችሁ መዝሙር ይሰማኛል። ቤተሰብ ሲሰበሰብ፣ ሀገር ሲሰበሰብ፣ ቤተ ክርስቲያን ሲሰበሰብ ይሰማኛል። ይሰማኛል። ጥያቄ መልስ ሲያገኝ ይሰማኛል። አያለው ችግር ሲስተካከል አያለው። እኔ እየተከታተልኩት ነው ይለኛል ጌታ። ጉዳይሽን እኔ ይዤዋለሁ። እኔ አረሳውም፣ አስተካክለዋለሁ። ታንኪዩ ፋዘር። እወረውራለሁ፣ አልስትም። አስቱም ይላችኋል እግዚአብሔር። አስቱም፣ ጸሎታችሁ አይስትም። ጸሎታችሁ ቦታው ላይ ነው የሚመታው። ዳዊት ጎልያድን እንዳልሳተው ትልቁ ጥያቄ ዘንድሮ ይወድቃል። ትልቁ ጥያቄ ዘንድሮ ይወድቃል። ዋነኛ ችግር ይወድቃል። የእግዚአብሔር መንፈስ ነው የሚነግረኝ። አይደለም ተንበርክካችሁ ዝም ብላችሁ እየተራመዳችሁ ጌታ ያለኝን ነው የምነግራችሁ። አስቱም፣ ጌታን አስቱም፣ ስራ አትስቱም። ትሪያል እንዲረር ሞክሮ ማጣት የሆነ ነገር አድርጎ 5 ዓመት ደክሞ 2 ዓመት ደክሞ 6 ዓመት ደክሞ ከዛ እንደገና መጀመር የሆነ ሱቅ ከፍቶ ከዛ ዘግቶ ከዛ የሆነ ነገር አድርጎ እንደዚህ ያለ የሆነ አስቱም። በኢየሱስም አስቱም። ረጅም ርቀት የምትሄዱበት መልስ ታገኛላችሁ። ረጅም ርቀት የምትሄዱበት መልስ ታገኛላችሁ። ዘንድሮ በእናንተ ቤት ታላቅ ምስራች ይሆናል። አንኤክስፔክትድ የሆኑ በሮች ይከፈታል። ያልተገመቱ በሮች ይከፈታል። ያልተጠበቀ ተአምራት ይሆናል። ያልተጠበቀ ተአምራት ይሆናል። ማርያም ሐሳቡን አግኝተዋለች። አንቺ ሴት ካንቺ ጋር ምን አለኝ ሲላት
ቀጥላ አልደነገጠችም። በቃ ተወው አላለችም። እንደዚህ አለች፣ የሚላችሁን ሐሳቡን አግኝተዋለች። ያቺም ሴት ከከነዓን ምድር የመጣችው የልጆችን እንጀራ ለውሾች ሲላት ሐሳቡን አግኝተዋለች። ነገራችሁ ሲዘገይ ሐሳቡ ከገባችሁ ትቶታል ሳይሆን የሆነ ዓላማማ የሆነ ነገርማ ቢኖረው ነው። ሐሳቡ ከገባችሁ ለሁሉም ሰው የተከፈተ በር ለእናንተ ኮንክሪት ሲሆን የሆነ ነገርማ እግዚአብሔር ሐሳቡ ከገባችሁ ያለ ምክንያት አይደለም በዚህ መንገድ የሚያሳልፈኝ እንዲህ የሚያወራኝ የሚሟገተኝ የሚታገለኝ ብላችሁ ካላችሁ በቃና ዘገሊላ ውሃው እንዴት ወይን ጠጅ ሊሆን ይችላል? በቃ አለቀ። ሐሳቡን አግኝተዋለች። እዛ ቤት በቃ የተባለ ያለቀ ነገር አለ። ለሚመለስ ጸሎት ሐሳቡን ማግኘት በጣም እግዚአብሔር በእናንተ ህይወት ላይ ያለው ሐሳብ በዛን ታይም ሊላችሁ የፈለገውን ማለት ነው። ለዚህ ነው ይሄን መዝሙር ደግመን ምን ዘምረው በቃ በተባለው በቃ ሰው አይሆንም። በቃ ቀና ያወጣለትም በቃ አያልፈው በቃ እኔ ባልኩት ረዳቴ ተየለም ወይ ልትረዳኝ ተየለም ወይ ልታግዘኝ ተየለም ወይ በሉት ጠያቂ መተየለም ወይ ወንድም ጋሼ መተየለም ወይ ልትረዳ መተየለም ወይ ልትፈውሰኝ መተየለም ወይ ሐኪም በቃ ያለው ሁኔታ በቃ ያለው እድሜ በቃ ያለው ነገሮች በቃ ያሉት ነገር በቃ በተባለው ይገባኛል። ሐሳብ አበቃ ለምን እንደዘገየ ይገባኛል። በቃ ጉዳዩ ለምን ከባድ እንደሆነ ይገባኛል። እኔ ባልኩት ልትነግረኝ የፈለግከው ነገር ይገባኛል። ሕይወቴ ለሰዎች ግልጽ አይደለም፣ ለእኔ ግን ይገባኛል። ልትረዳኝ የእኔ ነገር ለቤተሰቦቼ ግልጽ አይደለም፣ አይገባቸውም። እኔ ግን ይገባኛል። የነገርከኝ ነገር ይገባኛል። የምታወራኝ ነገር ይገባኛል። ወንድም ጋሼ መተየለም ወይ በቃ በተባለው አበቃ እኔ ባልኩት ኢየሱስ መተየለም ወይ መጽሐፍ ሲናገር እንደዚህ ይላል። ከዛ ጊዜ በኋላ ሐና ሐዘንተኛ መስላ አልታየችም። ልጅ ያላት እንዳላት ሴት መስላን የታየች በሐዘንተኛ ያ ጭንቀት ያ ሐዘን ከልቧ ወጣ። ሐዘንተኛ መስላ አልታየች። እንግዲያውስ በመጸለይና ባለመጸለይ መካከል ልዩነትማ ሊኖር ይገባል። ሰው ጸልዮ እንዳልጸለየ ሰው ሊረበሽ አይገባውም። ፊቱ ዶንኪ ፌስ ሊመስል አይገባውም። ሰው ጸልዮ እንዳልጸለየ ሰው አምላኩን ጋር ተንበርክኮ አምላክ እንደሌለው ሰውማ መምሰል አይረበሽም። አሁን ወደ ቤት ስትገቡ አይዞሽ አይዞ አሁን ስትመለሱ ምን አዲስ ነገር የተገኘ ምን አይዞ ጉዳዩን እግዚአብሔር ይከታተለዋልና አይዞ ማለቴ ምን ላችሁ ፈልጌ ነው። ሰው ከጸለየ በኋላ ከመጸለዩ በፊት የነበረው አይነት ስሜት በህይወቱ ላይ ነው። ለእውነተኛው አድራሻ ነው የጸለየው እና ይገርማችኋል። አሁን ጠላታችሁ ሁሉ ግራ ነው የሚገባው፣ ኮንፊውዝድ ነው የሚሆነው። ለምን ተረብሸሽ አያይሽ። ሰይጣን በራሱ ሶርስ አይደለም ታውቃላችሁ። ሁልጊዜም ድምፅን የሚኮርጀው ከሁኔታ ነው። ከሰው ስሜትና ከሁኔታ ነው ድምፅ የሚቀዳው። ሰይጣን ሲያወራ
የነገር ምንጭ ስላልሆነ ከሰው ወስዶ ነው ከሁኔታ ወስዶ ነው የሚያወራው። ጎደሎ ነገር ሲያይ ቋቋ ያረጋውና ያስተጋባል። የተሸበረ ሰው ሲያይ ያረጋውና ያሸብረዋል ጭራሽ። አቤት አሁን ሰይጣን ከናንተ ሁኔታ የሚያስተጋባው ድንቡሎ የለው። 5 በከና ግራ ነው የሚገባው ነው ግራ እግዚአብሔር እጅ ላይ የናንተ ቀጠሮ የተወሰነበት ሰዓት ላይ እግዚአብሔር እጅ ላይ ያለው የናንተ ሰዓት ዞሮ ከመጣ እኔ ነኝ ያለ ማንም ያንን ሊያቆመው አይችልም። ይሆናል ወይ ደግሞ ይሆናል። ይሆናል ወይ ደግሞ ይሆናል። እኔም ማየው እንደዚህ ነው። ጌታ ምስክሬ ነው። ከባዱ ነገር ቀላል የማይቻለው የሚቻል እንደሚሆን አምኜ ጸሎታችሁን እንዳታምኑ። ብዙ ሰዎች ጸሎታቸው ነው የሚያምኑት፣ እግዚአብሔርን አይደለም የሚያምኑት። እግዚአብሔርን በማመንና ጸሎትን በማመን መካከል ልዩነት አለ። ጸሎት አይታመንም። አዎ ጸሎት ከእግዚአብሔር ጋር ፌሎሺፕ ማድረግ ነው። ጸሎት ግን እግዚአብሔርን አይተካም። ጸሎት ማለት እግዚአብሔር ማለት አይደለም። it's a way of communication ነው። ስለዚህ አምናችሁ አንዳንድ ነገር አድርጉ። አሁን እሺ፣ ከዚህ ስትሄዱ በሚቀጥለው ሳምንት አምናችሁ ይሄ ዛሬ እናንተ የቆማችሁበትና አሁን የምታመልኩበት ቦታ ወረድኩ፣ ገባው፣ አመንኩ፣ አለቀ፣ ጸለይኩ፣ አደረገው። እንዳፈሩ ከባባድ ነገር እንዳፈሩ። በቃ የመጨረሻ እንደዚህ ባረኳችሁ። ከ20 ዓመት በኋላ ከ30 ዓመት በኋላ የእምነት ሪፈረንስ ያርጋችሁ። የራእይ ሪፈረንስ ያርጋችሁ። የሰክሰስ ሪፈረንስ ያርጋችሁ። ማለት ከ20 ዓመት ከ30 ዓመት በኋላ የሚመጣ ትውልድ ወደ ኋላ ሄዶ እግዚአብሔር የሰራውን በልጆቹ መካከል ያደረገውን ተአምር እንደዚህ አድርጎ ሲገልጥ ከዛ ታሪክ መካከል እናንተ አላችሁበት። ለጌታ ለአምላካችን ክብር እናመጣል።